የዓለም የፖለቲካ ማዕበል በሆነችው ዋሽንግተን ዲሲ የዲሞክራሲው ምሰሶ ተብሎ በሚታሰበው ነጩ ቤተ መንግስት ዙሪያ የተከሰተው ድንገተኛ አደጋ መላውን ዓለም በከፍተኛ ድንጋጤ ውስጥ ጥሏል። የክስተት ተራ አደጋ አይደለም። አሜሪካ ከገጠማት የህልውና ስጋትና ከመካከለኛው ምስራቅ ከሚመነጨው የሽብር ጥላ ጋር በቀጥታ የተቆራኘ መሆኑን የሁኔታዎች ትንተና ያመላክታል። በዚያ አስፈሪ ምሽት የጸጥታው ጥበቃ በከፍተኛ ንቃት ላይ በነበረበት ወቅት አንድ መኪና የነጩን ቤተ መንግስት ምዕራባዊ መግቢያ የደህንነት አጥር ሰብሮ ለመግባት መሞከሩ የሀገሪቱ ከፍተኛ የደህንነት ተቋማት ቀይ መስበር እንዲያብሩ አድርጓቸዋል። ይህ ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ በቤተ መንግስት ውስጥ ባሉበት ወቅት መሆኑ ደግሞ የጉዳዩን አሳሳቢነት ወደ ላቀ ደረጃ ያሸጋግረዋል። በወቅቱ በነጩ ቤተ መንግስት ውስጥ ታላቅ የድግስ አዳራሽ ግንባታ እየተከናወነ ቢሆንም ከውጭ የመጣው ይህ ድንገተኛ አደጋ ግን የግንባታውን ድምፅ አጥፍቶ የጦርነትና የሽብር ደወል ሆኖ ተሰምቷል። የአሜሪካ የሚስጥር አገልግሎት ወይም ሰክሬት ሰርቪስ አባላት ወዲያውኑ ግለሰቡን በቁጥጥር ስር ቢያውልም ሁኔታው ግን በቀላሉ የሚታይ አልነበረም። የቦምብ መመርመሪያ ሮቦቶች አካባቢውን ሲያምሱ፣ የደህንነት ኃይሎች መላውን ዋሽንግተን ዲሲ በብረት አጥር ሲያጥሩ የጥቃቱ መነሻ ተራ ስህተት ሳይሆን በከፍተኛ ደረጃ የታቀደ የሽብር ሙከራ ሊሆን እንደሚችል የሚጠቁም መረጃዎች ይፋ መውጣት ጀመሩ። በተለይም ጥቃቱ የተፈጸመበት ወቅት አሜሪካ በመካከለኛው ምስራቅ በተለይም ከኢራን ጋር በገባችበት እጅግ አደገኛ ፍጥጫ ውስጥ መሆኑ ጥርጣሬውን አባብሶታል። ኢራን ለበርካታ አስርት ዓመታት በአሜሪካ ላይ ስታካሄድ የቆየችው የሽብር ዘመቻ አሁን ወደ አሜሪካ እምብርት ወደ ፕሬዝዳንቱ መኖሪያ ደጃፍ መድረሱን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። የፕሬዝዳንቱ አስተዳደርም ይህንን ድርጊት እንደ ቀላል አደጋ ሳይሆን በሉዓላዊነታቸው ላይ የተቃጣ ቀጥተኛ ጥቃት አድርገውታል። ይህ የነጩ ቤተ መንግስት ድንገተኛ ጥቃት ለብቻው የተከሰተ ክስተት አይደለም። በዚያው ሰሞን በኒውዮርክ ከተማ በከንቲባው መኖሪያ አካባቢ በአይኤስአይኤስ ታጣቂዎች የተወረወረው ፈንጂዎች፣ በቴክሳስ ኦስቲን የተፈጸመው የጅምላ ተኩስና በካናዳ ቶሮንቶ የሚገኘው የአሜሪካ ቆንስላ ላይ የተከፈተው ጥቃት አሜሪካ በዓለም አቀፍ ደረጃ የተቀነባበረ የሽብር ዘመቻ እየተካሄደባት መሆኑን ያረጋግጣል። እነዚህ ሁሉ ክስተቶች ሲደመሩ የነጩ ቤተ መንግስት አደጋ የዚሁ ሰንሰለታማ ሴራ አካል መሆኑን መገመት አያዳግትም። በተለይም የአሜሪካ ከፍተኛ ባለስልጣናት እንደ የሀገር መከላከያ ሚኒስትሩ ፒት ሄግሴትና የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ደህንነታቸው ወደ ተጠበቀ ወታደራዊ ካምፖች መጠለላቸው ስጋቱ ምን ያህል ጥልቅና አስፈሪ እንደሆነ ማሳያ ነው። ዓለም አቀፍ የሽብር መረቦች አሜሪካን ለማንበርከክና መሪዎቿን ለማሸበር በቆረጡበት በዚህ ወቅት የነጩ ቤተ መንግስት አጥር መገፋቱ ለታላቅ ወታደራዊ እርምጃ መነሻ እየሆነ ነው። ከዚህ ክስተት በስተጀርባ ያለው ትልቁ ጥላ የኢራን እጅ መሆኑን የፕሬዝዳንት ትራምፕ አስተዳደር በይፋ እየገለጸ ይገኛል። ኢራን ላለፉት 5 አስርት ዓመታት በአሜሪካ ዜጎች ላይ ስታደርግ የቆየችው ደም አፋሳሽ በደል አሁን የመጨረሻው ምዕራፍ ላይ ደረሰም ይመስላል። በ1979 የኤምባሲ ታጋቾች ጀምሮ እስከ ቅርብ ጊዜው የፕሬዝዳንት ትራምፕ ሕይወት ለመቅጠፍ እስከታቀደው ሴራ ድረስ ኢራን የአሜሪካ ቁጥር 1 ጠላት ሆና ቀጥላለች። አሁን ግን ትዕግስት ተሟጧል። ፕሬዝዳንት ትራምፕ ኢራን ዳግም አሜሪካን እንዳታስፈራራ የማያዳግም እርምጃ ወስዳለሁ በሚሉት መርህ መሰረት ይህ የቤተ መንግስት አጥር የመገፋት አደጋም ለኢራን አገዛዝ የመጨረሻው መቃብሯን የሚቆፍር ታላቅ ወታደራዊ ዘመቻ መንደርደሪያ ሊሆንም ይችላል። የኢራን ሚሳኤሎች መደምሰስ፣ የባህር ኃይሏ መበተንና የኒውክሌር ምኞቷ በኃይል መቋረጥ በቀጣይ የሚጠበቁ የማይቀሩ እርምጃዎች እንደሆኑም ይታመናል። በአሁኑ ወቅት በዋሽንግተን ዲሲ ያለው ድባብ የጦርነት ቀጠናን ይመስላል። ብሔራዊ ጥበቃ ኃይል ወይም ናሽናል ጋርድ መንገዶችን ተቆጣጥሯል። የደህንነት አጥሮች ከበፊቱ በበለጠ ተጠናክረዋል። ሰማዩም በሰው አልባ አውሮፕላኖች ተሞልቷል። ፕሬዚዳንት ትራምፕ በቤተ መንግስት ውስጥ ሆነው ለጠላቶቻቸው የሚመጥን ምላሽ እያዘጋጁ መሆናቸው ይነገራል። ይህ የመኪና አደጋ የፈጠረው ስጋት አሜሪካን ወደ አዲስ የዓለም ጦርነት ሊያስገባት የሚችል እምቅ አቅምም አለው። ጥቃቱ የተሰነዘረው በዓለም ላይ በከፍተኛ ደረጃ ጥበቃ በሚደረግለት ስፍራ ላይ መሆኑ የሽብር ቡድኖች ያላቸውን ድፍረት የሚያሳይ ቢሆንም የአሜሪካ ምላሽ ግን ይህንን ድፍረት በሳት የሚያጠፋ እንደሚሆን ይጠበቃል። በቀጣዮቹ ቀናትና ሳምንታት ውስጥ አሜሪካ በመካከለኛው ምስራቅ የምትወስደው ወታደራዊ እርምጃ ይህንን የነጩ ቤተ መንግስት ድፍረት የታሪክ ማስታወሻ ብቻ አድርጎ የሚቀይርና የሽብር ምንጭ ከስር መሰረቱ የሚነቅል ይሆናል ተብሎም ይገመታል። ዓለም ትንፋሿን ዋጥ አድርጋ የሀያሏን ሀገር ቀጣይ እርምጃ እየተጠባበቀች ነው። ምክንያቱም በነጩ ቤተ መንግስት አጥር ላይ የተሰነዘረ ማንኛውም ጥቃት ለዓለም ሰላምም ሆነ ለጠላቶቿ ያለውና ታላቅ መዘዝ ይዞ እንደሚመጣ የታወቀ ነውና ይህ በዋሽንግተን ዲሲ እምብርት በነጩ ቤተ መንግስት ደጃፍ ላይ የተከሰተው አስደንጋጭ ክስተት ተራ የመኪና አደጋ ሳይሆን የዓለምን የፖለቲካ ሚዛን ሊያናጋ የሚችል የአሜሪካን የደህንነት በቀጥታ የተፈታተንና በመካከለኛው ምስራቅ እየተቀጣጠለ ካለው የእሳት ነበልባል ጋር የተቆራኘ ታላቅ የሴራ አካል ተደርጎ
ሊወሰድ ይችላል። በዚያች ጨለማ በዋጣት ምሽት ሰዓቱ አቆጣጠር ከምሽቱ 4:37 ሲሆን መላው ዋሽንግተን ዲሲ በዝምታ ተውጣ በነበረችበት ወቅት የሞተር ድምፅ ዝምታውን ሰበረው። አንድ ጥቁር መኪና በከፍተኛ ፍጥነት ወደ ነጩ ቤተመንግስት ምዕራባዊ መግቢያ በ17ኛውና በኢ ስትሪት መገናኛ ላይ ወደሚገኝ የደህንነት አጥር አቅንቶ በኃይል ተጋጨ። የግጭት በዲሞክራሲው ቤተመንግስት ዙሪያ የነበረውን የሰላም ድባብ ወደ ከፍተኛ ውጥረትና የጦርነት ድባብ ቀይረው። በወቅቱ ፕሬዝዳንት ዶናልድ ትራምፕ በቤተመንግስቱ ውስጥ መገኘታቸው ደግሞ የጉዳዩን አሳሳቢነት ከፍ አድርጎታል። የጥቃት ፕሬዝዳንቱን በቀጥታ ኢላማ ያደረገ ይሁን አይሁን ገና በምርመራ ላይ ቢሆንም የሰዓቱ አመራረጥ፣ የቦታው ስልታዊነትና በአካባቢ የነበረው አጠቃላይ ሁኔታ ግን የድርጊት አስቀድሞ የታቀደ የሽብር ሙከራ ሊሆን እንደሚችል ግልጽ ማሳያ ነው። የአሜሪካ የሚስጥር አገልግሎቱ ወይም ሴክሬት ሰርቪስ አባላት በቅጽበት አካባቢውን በመውረር አሽከርካሪውን በቁጥጥር ስር ቢያውሉም ፍርሃቱ ግን በከተማዋ ላይ ነግሷል። የቦምብ መመርመሪያ ሮቦቶች መኪናውን ሲፈትሹ የነበረው ትዕይንት አሜሪካ ከውጭ ጠላቶቿ የሚሰነዘርባትን የሽብር ስጋት ምን ያህል በንቃት እየተከታተለች እንደሆነ ያመላክታል። የአደጋ የተከሰተው ደግሞ ፕሬዝዳንቱ የሪፐብሊካን ሴናተሮች በሮዝ ጋርደን ጋብዘው ካስተናገዱ ከጥቂት ሰዓታት በኋላ ነው። በአንድ በኩል በቤተ መንግስቱ ውስጥ የፖለቲካ ውይይቶችና የ250 ሚሊዮን ዶላር ግዙፍ የድግስ አዳራሽ ግንባታ ጮህ ሲሰማ፣ በሌላ በኩል ደግሞ የጥፋት ኃይሎች የአገሪቱን ልብ ለመምታት ደጃፍ ድረስ መምጣታቸው አስገራሚ ተቃርኖም ሆኗል። ያ የ90,000 ስኩዌር ፊት ስፋት ያለውና የ999 ሰዎችን ይዛል የተባለው አዲሱ አዳራሽ የአሜሪካን ግርማ ሞገስ ለማሳየት የታለመ ቢሆንም የዚህ መኪና ግጭት ግን የአገሪቱ ደህንነት ምን ያህል በቀጭን ክር ላይ እንደተንጠለጠለ ያሳየ ክስተትም ሆኗል። ይህንን ክስተት ከወቅታዊ ዓለም አቀፍ ሁኔታ ጋር ስናገናኘው ደግሞ ጉዳዩ ይበልጥ አስፈሪ ይሆናል። አሜሪካ በመካከለኛው ምስራቅ ከኢራን ጋር በገባችበት እጅግ አደገኛ ፍጥጫ ውስጥ ባለችበት በዚህ ወቅት በዋሽንግተን ዲሲ እምብርት ላይ እንዲህ ያለ ድፍረት የተሞላበት ሙከራ መደረጉ በአጋጣሚ መጣ ሊሆን አይችልም። ኢራን ለ5 አስርት ዓመታት በአሜሪካ ላይ ስታካሄድ የቆየችው የሽብር ዘመቻ አሁን ወደ አሜሪካ መሬት ተሸጋግሯል የሚል ስጋት ነግሷል። ከዚህ ቀደም በኒውዮርክ ከንቲባ መኖሪያ አካባቢ የተወረወሩ ፈንጂዎች፣ በቴክሳስ ኦስቲን የተፈጸመው የጅምላ ተኩስና በካናዳ ቶሮንቶ የሚገኘው የአሜሪካ ቆንስላ ላይ የተከፈተው ጥቃት ሁሉም ባንድ ላይ ተደምረው አሜሪካ በከፍተኛ የደህንነት ስጋት ውስጥ መሆኗን ያረጋግጣሉ። የፕሬዝዳንት ትራምፕ አስተዳደር ባለስልጣናት እንደ የሀገር መከላከያ ሚኒስትሩ ፒት ሄግሴትና የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ደህንነታቸው ወደ ተጠበቀ ወታደራዊ ካምፖች መጠለላቸው ስጋቱ ተራ ወሬ ሳይሆን እውን መሆኑን ያሳያል። የኢራን አገዛዝ አሜሪካ ላይ ያለው ጥላቻ ታሪካዊ መሰረት ያለውም ነው። ከ1979 የኤምባሲ ታጋቾች ቀውስ ጀምሮ በ1983 በቤሩት 241 የአሜሪካ ወታደሮች የተገደሉበት የቦምብ ጥቃት እናም በቅርቡ በ2004 በዮርዳኖስ የሚገኘው የአሜሪካ ጦር ሰፈር ላይ የተፈጸመው ጥቃት ኢራን የአሜሪካ ደም የጠማት ሀገር መሆኗን ያስመሰክራል። ፕሬዝዳንት ዶናልድ ትራምፕ ይህንን የሽብር መረብ ለመበጠስ በወሰዱት ጠንካራ አቋም ምክንያት ኢራን ፕሬዝዳንቱን በግል ኢላማ ማድረጓ ይታወቃል። የኢራን አብዮታዊ ዘበኛ አባላት ፕሬዝዳንት ትራምፕን ለመግደል ሴራ ሲያሰሩ እንደነበር የአሜሪካ የስለላ ተቋማት ቀደም ብለው ደርሰውበታል። ስለዚህ ይህ የነጩ ቤተ መንግስት የደህንነት አጥር ግጭት የዚያው የረዥም ጊዜ ሴራ አንዱ አካል ሊሆን እንደሚችል መጠርጠር ምክንያታዊም ነው። በአሁኑ ወቅት በዋሽንግተን ዲሲ መንገዶች ላይ የሚታየው ብሔራዊ ጥበቃ ኃይል እስከ 2026 ክረምት ድረስ እዚያው እንደሚቆይ መነገሩ ሀገሪቱ ለከፋ ጦርነት እየተዘጋጀች መሆኗን ይጠቁማል። ይህ የመኪና አደጋ የፈጠረው ድንጋጤ አሜሪካን ወደ አዲስ ወታደራዊ እርምጃ ሊገፋፋት ይችላል። ፕሬዝዳንት ትራምፕ ኢራን ዳግም አሜሪካን እንዳታስፈራራ የማያዳግም እርምጃ ወስዳለሁ በሚሉት ቃል መሰረት የአሜሪካ ጦር በኢራን የጦር ሰፈሮች፣ የኒውክሌር ተቋማትና የባህር ኃይል ላይ ጥቃት ለመሰንዘር በተጠንቀቅ ላይ ይገኛሉ። ይህ በነጩ ቤተ መንግስት ደጃፍ የተከሰተው አደጋ ለታላቁ የአሜሪካ ዘመቻ እንደ መነሻም ምክንያት ሊያገለግል ይችላል። ጠላቶቿ የአሜሪካን ልብ ለመንካት በሞከሩ ቁጥር ምላሹ ጥፍ ድርብና እጅግ አውዳሚ እንደሚሆን ታሪክ ያስተምራል። በነጩ ቤተ መንግስት ዙሪያ የተገነባው የ13 ጫማ ርዝመት ያለው የብረት አጥር፣ ጥይት የማይበሳቸው መስኮቶችና በጣራው ላይ የቆሙት አነጣጣሪዎች የጥቃቱን መጠን ቢቀንሱትም የጠላት ድፍረት ግን እየጨመረ መጥቷል። ይህ የግጭት ሙከራ የአሜሪካን የደህንነት ተቋማት ንቃት የፈተነ ሲሆን በቀጣይም ከፍተኛ ጥበቃ የሚደረግባቸው ቀጠናዎች በዋሽንግተን ዲሲ ውስጥ ሊፈጠሩ እንደሚችሉም ይጠበቃል። ፕሬዝዳንት ትራምፕ በቤተ መንግስት ውስጥ ሆነው ለጠላቶቻቸው የሚመጥን የኃይል ምላሽ እያዘጋጁ መሆናቸው የማይካድ ሀቅ ነው። ዓለም አቀፍ የሽብር መረቦች አሜሪካን ለማንበርከክ የሚያደርጉት ጥረት በተቃራኒው አሜሪካን ይበልጥ አንድ በማድረግ ለከፋ ወታደራዊ እርምጃ እያነሳሳት ነው። ይህ በዋሽንግተን ዲሲ እምብርት በነጩ ቤተ መንግስት ደጃፍ ላይ የተከሰተው ድንገተኛ አደጋ ተራ የመኪና ግጭት ሳይሆን የአሜሪካን ሉዓላዊነትና የፕሬዝዳንቱን ደህንነት በቀጥታ የተፈታተነ ከታላቅ የዓለም ጂኦፖለቲካ ውጥረቶች ጋር የተቆራኘ የዘመኑ የደህንነት ቀውስ ተደርጎ ሊወሰድ ይችላል።